ሰላም እንዴት ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። አሁን ላይም ጀስት ዊክሊ አናላይሲስ ነው። ያው ከባለፈው የቀጠለ ነው። የባለፈው ቪዲዮ ካላያችሁ ጥዩት፣ ረጅም ነው ግን ደግሞ የሆነ ፖይንቶቹን ግልጽ አድርጌ ያላወጣኋቸውም። ያው አንዳንድ ጊዜ ነገሮችን ሳስባቸው ያወራኋቸው ይመስለኛል እና እኔም ቪዲዮውን ሳየው የተረዳሁት እሱን ያላወራኋቸው ነገሮች አሉ፣ ግን ሜን ነገሮች አሉ። ብቻ እነሱን አወራለሁ። ይሄ ሳምንት እንዴት አለፈ፣ ቀጣይ ሳምንትን ምን ኤክስፔክት አደርጋለሁ፣ አንዳንድ ስለ አልጎሪዝም እና ስፔሻሊ በጣም ዲስ ዊክ አይደለም በእርግጥ ግን ደግሞ በደንብ ኮንስትራክት ያደረኩት ይህን ኦፒኒየን ወይ ደግሞ ይህን የኔን ፐርስፔክቲቭ በዚህ ሳምንት ነው እና ስለ ሲግናል ቻናሎችም የምነግራቸው ይሆናል፣ ስለ ትልልቅ ቻናሎች። ስለዚህ ወደ ቪዲዮ እንለፍ አይደለ? በጣም ረዘም ያለ ቪዲዮ ነው የሚሆነው እንደባለፈው፣ ግን አምናት ትራይ ቱ ኢንተርቴይን። ስለዚህ ብዙም ቪዲዮ ላለማሳጠር ሞክራለሁ፣ ለማርዘም ሞክራለሁ ሀሳቤን ለመግለጽ እና ያው መስማት ይፈልግ ሰው ካለ መስማት ይችላል፣ ካልሆነም ደግሞ ስክሮል ነው ምሬ ይደረጋል። ኔክስት ዱ ዋትኤቨር ዩ ዋንት። ሰው እንቀጥል። ያው መጀመሪያ ስናይ ብዙ ኒውሶች አሉ፣ ግን ደግሞ ያው ማርክ የምናደርጋቸው ሬድ ፎልደር እና ያው ግሬዎቹ በዓል ከሆኑ ምናምን ነገር ባንክ ስለሚዘጋ ያው ሊኩዊዲቲ ይቀንሳል እና ብዙ ብሮከሮች ክፍት ቢሆኑም ነገር ማለት ነው እንደዛ ማርክ እናደርጋለን። ስለዚህ ዊኩ ምን ሊሆን ይችላል ጀስት ቤዚክሊ ስናያቸው ኦፕን ሃይ ሎው ክሎዝ ነው ወይስ ኦፕን ሎው ሃይ ክሎዝ ሊሆን ይችላል ብለን ጀስት ቤዚክ ሌይም አለ አይደለም፣ ይሄ ሌይማን ግምት እንደዛ ደግሞ የሆነው ኒውስ ማኒፑሌት ማድረግ ነው ስራው ብለን እናምናለን። እሺ ሜይ ቢ የሌሎቹን ባላቅም አይሲቲ ምናምን ነገር ማለት ብዙ ጊዜ ማኒፑሌሽን ወይ ደግሞ ኦልሬዲ ማኒፑሌሽን ተፈጥሮ ከሆነ ደግሞ ወደ ትክክለኛው ዳይሬክሽን እንዲሄድ ካታሊስት ይሆናል። ሰው እንደዛ ምንል ከሆነ በሳምንቱ 5 ቀኖች አሉ። ከዛም በኋላ አኪሙሌሽን፣ ማኒፑሌሽን፣ ዲስትሪቢሽን ቀኖች አሉ። ሰኞ አኪሙሌሽን፣ ማክሰኞ ማኒፑሌሽን፣ ሮብ ዲስትሪቢሽን ሊሆን ይችላል። ከዛ ሐሙስ ሪቨርሳል፣ አርብ አይደለም እንደሚሉት ራሱ እንደዛ ነገር ማለት ነው። ስለዚህ ወዴት ነው ማኒፑሌት የሚያደርገው ወዴት ነው ዲስትሪቢዩት የሚያደርገው የሚለውን ነገር ጀስት እሱን ቻርታችን አይተን ምን ነው የምንረዳው። ግን መጀመሪያ ወሬ ማሳጠር አልችልም። እሺ ስለዚህ ሰኞ ማክሰኞ ምንም ኒውስ የለም። ሮብ ፌዴራል ሬት አለ። ሬት አይዶና ምን ሊያደርጉ እንደሚችሉ ምንም ማውቀው ነገር የለም። ሜቢ ከት ሜቢ እና ዴክስ ወይ ደግሞ ትንሽ ወደ ቡሊሽ ነገር ትንሽ ቡሊሽ ዳይሬክሽን አሳይቶናል። ሞር ቡሊሽ ዳይሬክሽን ይሆናል ብዬ አስባለሁ። ባለፈው ሳምንት ላይ ብዬ ስለነበር ብዙ አልደጋግማቸውም። ያው ኢንስቲንክቲቭሊ ይደጋግማለሁ ወሬ ግን እያወቅሁ መደጋገም ሞክራለሁ። ሶ ሰኞና ማክሰኞ አኪሙሌሽን ሊኖር ይችላል ብዬ አስባለሁ። ሶ ሮብ ላይ ሐሙስ ላይ እና አርብ ላይ ምንም ኒውስ የለም። ግን ደግሞ የሮብና ሐሙሱ ለምን ሮብ ላይ ፌዴራል ፈንድ ሬት አለ። ስለዚህ ማኒፑሌት ነው የሚያደርገው ሞስት ፕሮባብሊ። ስለዚህ የቱ ጋር አኪሙሌት የተደረገውን ስለዚህ ሮብ ላይ ሜቢ ሐሙስ ጠዋት ወይ ሮብ ሌሊት ኤዥያን ሴሽን ላይ ምናምን የሚፈጠሩ ፕሪቪየስ ዴይ ሃይ፣ ፕሪቪየስ ዊክ ሃይ፣ ፕሪቪየስ ዊክ ሎው፣ ፕሪቪየስ ዴይ ሎው እነሱ ነገሮች ሞር ቼክ ለማድረግ እንሞክራለን ማለት ነው። ስለዚህ አኪሙሌት ሰኞና ማክሰኞ ካደረገልን ሮብ ማኒፑሌት አድርጎልን ከዛ ሐሙስና አርብ ደግሞ ትክክለኛው ሬንጁ እናገኛለን ብዬ አስባለሁ ማለት ዳስ ማይ ፐርስፔክቲቭ። ሰው ወደ ቻርታችን እንለፍና መጀመሪያ ወደ ዩሮኤስዲ እና ወደ ዲኤክስዋይ ማለፍ እንችላለን። ስለዚህ ዲኤክስዋይ ያልኩ ጂቢፒ እና ዩሮ ማለት እዚህ ጋር መተን ስናይ መንዝሊ ነው መጀመሪያ ማየው ጀስት ግልጽ የሆኑ ሊኩዲቲዎች ስላሉ። ግን ጂቢፒ ላይ መተን ስናይ ከዩሮ ጀምር ዩሮ ላይ እስከ 2022 2022 ጃንዋሪ ወይ ደግሞ ፌብሩዋሪ ነው 2022 ስዊንግ ሃይ ያለው የእሱን ሃይ ወስዷል። ከዛ ጂቢፒ ላይ ስንመጣ ደግሞ ጭራሽ አልወሰደም which is weak። ባለፈው ቪዲዮ ላይ ብዬው እንደነበረ እቺን እዚህ ጋር ነው አለ ነው እዚህ ጋር ነው ዊክሊ ላይ ነው። ቆይ እሱን እንትላችኋለሁ። የ2024 ነው ሃይ የወሰደው። የ2022 ያለው እዚህ ጋር ነው። የ2021 እዚህ ጋር ነው ያለው። 2021 ምናምን ሩቅ ነው። ከዛ ወደዚህ ስንመጣ ደግሞ 2023 ወስዷል። 2022 ወስዷል። ኦልሞስት ያን ወስዶታል ኦልሬዲ እዚህ ጋር ማለት ነው። ዙም ላርጋት አይ ቲንክ እና በደንብ እንድትታያችሁ እዚህ ጋር ይሄ ማለት የ2022 ፌብሩዋሪ ነው። ስለዚህ ይሄኛው ምንድነው ጃንዋሪ ነው 2020። ከዚህ በኋላ 2021 ነው። ስለዚህ የእሱን ሃይ ወስዷል።
እዚች ጋር እንደዚህ ላድርጋት። ያው እንትን ነው። ከዛ የ2021 ኦክቶበር ተወስዷል ነው አልተወሰደም። ግን እዚህ ጋር ምን አለ? ፕሪሲዥን ስዊንግ ፖይንት አለች። ፕሪሲዥን ስዊንግ ፖይንት ምን እንደሆነ ማወቅ የምትፈልጉ ሰዎች፣ ማታውቁ ሰዎች ካላችሁ ቪዲዮ ሰራላችኋለሁ። ያው ሙዴ ሲመጣ ማለት ነው። አሁን ይሄ ጀስት ኖርማል ቶክ ስለሆነ ብዙም የሆነ አትራክቲቭ ምናምን ኤዲትም ብዙ ማድረግ አይጠበቅብኝም ምናምን ነገር አሁን ካለበት ሲቹዌሽን አንጻር እንደዛ ነው። አፎርድ ስላችሁ ፖስት ማድረግ የምችለው አይ ነው አይ ካን ኤዲት ምናምን ነገር ግን ደግሞ አይ ዶንት ዋና ዌስት ማይ ኢነርጂ እዛ ላይ ብዙም ያን ያክል ስኪል የለኝም። ግን ደግሞ ብፈልግ እንደማድረግ እንደምችል አውቀዋለሁ። ግን ዳትስ ናት ማይ የሆነ አሁን ላይ እዛ ላይ አይደለሁም። ብቻ ኤኒዌይስ 6 ደቂቃ ሆነ አይደለ? አንዱንም ቶፒክ አላወራሁም። ኦኬ ይመችህ። አፈር ኦኬ። ስለዚህ ባይሳይድ ስለዚህ ተወስዷል በዚህ ጋር። ስለዚህ እዚህ ጋር ሊኩዊዲቲ ወስዷል። ኤስኤምቲ ነው የምናየው። እዚህ ጋር ደግሞ ሊኩዊዲቲ አልወሰደም። ዊች ኢዝ ይሄ ዊክ ነው ማለት ነው። ጂቢፒ ዊክ ነው እያለ እየነገረ ነው። ስለዚህ ይሄ ቱ ሲስተርስ ምናምን የሚባል ነገር አለ መሰለኝ፣ ሲያወሩ ሰምቻለሁ መሰለኝ እንደዚህ የሚባል እና በዛ ሪሌሽን ኤስኤምቲ ዊክነስ እያሳየ ነው ማለት። ስለዚህ እዚህ ጋር ደግሞ ስንመጣ ይሄ ምንድነው የ2020 አልተወሰደም። የ2023 ያው ተወስዷል። 2023 ተወስዷል። እዚህ ጋርም 2023 ተወስዷል። 2020 ተወስዷል እዚህ ጋር። ስለዚህ የሆነ ፓርሻል ስትሮንግ የሆነ መሆን ነገር ያሳየ ነው። ከዚህ ጋር ከሆነ ይሄ እዚህ ጋር ተወስዷል፣ እዚህ ጋር አልተወሰደም። ወይም ወደ እንትን ስንመጣ 2022 አልተወሰደም ማለት። ስለዚህ ዊክ ነው። ዴክስ ዋይ ደግሞ ስትሮንግ ነኝ ያለ ያሳየን ነው። እዚህ ጋር ደግሞ ኦልሬዲ ሊኩዊዲቲ ወስዷል። ማርኬቱ ሊኩዊዲቲ ነው ሀንት የሚያደርገው ብለን ነው አይደለ የምናምነው። ሶ ሊኩዊዲቲ ተወስዷል። ስለዚህ እዛ ጋር ዊክ ነው። ዴክስ ዋይ ስትሮንግ ነው። ስለዚህ ዴክስ ዋይ ባውንስ ሊያደርግ ነው፣ እነዚህ ደግሞ ድሮፕ ሊያደርጉ ነው ብለን ነው የምንረዳው። ጀስት ዳይሬክትሊ ቻርታችን ላይ ካለው ማለት። ስለዚህ ወደ ዊክ እንሂድና ትንሽ አይታይ ታደርገን ከዛም በኋላ ባለፈው የሚያልኩት ስላለ ብዙም ባለፈው ጂቢፒ ላይ ነው ይሄን ሀይ ወስዶ ከዛ እንዲወርድ ምናምን ነገር ብዬ ነበረ። ይሄኛው አይደለም፣ ይሄኛው አይደለም፣ ዩሮ ላይ ነው፣ የዴይሊ ላይ ነው ምናምን አይደለም። ብቻ ቪዲዮን እዩት እና ብቻ የሆነ ሀይ ወሰደ። ከዛም በኋላ ፕሪቪየስ ዊክ ሀይ ወሰደ። ከዛም በኋላ ወደ ቤሪሽ ተቀየረ። ከዛም በኋላ ዩሮ ኢንትሪ ሊኖረው የሚችለው ብዬ የነበረው እዚህ ጋር ይሄን መጥቶ በቦዲ ከዘጋው ብያችሁ ነበረ። ግን ጀስት ነክቶ ትንሽ ነው ሪጀክት ያደረገው። ምን ጠብቅ ይሆናል ዴይሊ ነው፣ ዴይሊ ስለሆነ የምንላል። እዚህ ጋር ዊክ ነው አለ። እዚህ ጋር ግን ይሄን እንዲወስደው ፈልጌ ነበር ዴይሊ ላይ። ይሄን ብዬ ነበረ ቪዲዮ ላይ ብዬ ነበር። እንኳን የሆነ ሴንስ አይሰጥም ሁልጊዜ እንደምለው እኔ ስላልኩ አይደለም። ጀስት ግን የሆነ አይቼው ነበር ወይ ደግሞ ሰምቲንግ ላይ አይቼው ነበር የሚባለው አይደል ነው ብቻ ዋቴቨር። ያቺን ሀይ ወሰዳት ሰኞ ላይ። ከዛም በኋላ መውረድ ጀመረ። ይሄ ኢንትሪያችን አክቲቬት የሚሆነው እኔ ኢንትሪ አላደረገውም ብዬ ነው የማስበው። ጀስት ግን ለሞር ለባያሴ ይጠቅመኛል ብዬ ነው እንጂ እኔ ስዊንግ ትሬደር አይደለሁም። ይሄን ያክል ካፒታል የለኝም አፎርድ ማድረገው። ከዚህ በላይ ተዘግቶ ከዛም በኋላ እዚህ ጋር ቀስቷል አለ 40 ጊዜ ድሮ ማድረግ አይጠበቅብኝ ወርዶ ከዛም በኋላ እዚህ ጋር እቺን ሪፈር ሲያደርጋት ሱነር ኦር ሌተር ወደ ቤሪሽ ሳይድ ተቀይሯል ብዬ አስባለሁ ማለት ዳትስ ማይ ፐርስፔክቲቭ። ማርኬቱ እንደዚህ ይሆናል እያልኩ አይደለም፣ ድጋሚ እንድትችሉ የሚፈልገው ነገር ማለት ያው እነዚህ ማርኮች በጣም ከወረዱ ምናምን ነገር ብዬ ፈንዳሜንታል ትንሽ ያወራሁበት ፓርት ነበር። ስለዚህ ብዙም አሁን ሜንሽን ማድረግ አይጠበቅብኝም። ጎልድ እና ሲልቨርም ራሱ እንደዚህ ነው አክቲቭ ያደረጉ ያሉት ብዙ እንትን ስለሌለ መንዝል ላይ ሄደና ናይ ዊክሊ ላይ ግን እቺ ሆነ ኢንገልፊንግ የሚባለው አይደለም በካንድል ይሄ በድሮ በስቶኔጅ ትርጓሜ ማለት አይደለም። እኔ ስቶኔጅ ብዬ ነው የማስበው ካንድል ፓተርን እያየ ትሬድ ዳትስ ማይ ፐርስፔክቲቭ። ከዛም በኋላ ወደ ሎው እየመጣች ነው ምናምን ነገር ወረደ። እዚህ ጋር እንትን አለ ሪጀክት ያደርጋል። አይ ዶንት ቲንክ ሶ። ዴክስ ወይም ትንሽ ከፍ ማለቱ አይቀርም ብዬ ስለማስብ ይሄም መውረዱን ይቀጥላል ብዬ አስባለሁ። አትሊስት እስከ 30 ምናምን ቤት ውስጥ ብዬ አስባለሁ። ከሲልቨር ጋር ልናገናኘው አንችልም። ለምን ጎልድ ከሱ ጋር ነው ኤስኤምቲ ቼክ ማድረገው። ግን ደግሞ ሞር ምንድን ነው ኦልታይም ሀይ እየሰራ ነው እና ይሄ ሴንስ አይሰጥም። ይሄኛው ደግሞ ኦልታይም ሀይ አይሰራም። ለምን
ሲልቨር 2011 ላይ ምናምን ገደማ አካባቢ ላይ 48 ምናምን ነገር ነበር ዋጋው which is high ነበር። ኦል ታይም ሃይ መስራት እድሉ በጣም ዝቅተኛ ነው። ስንት ነው? 2011 አፕሪል ላይ አካባቢ ላይ ኦል ታይም ሃይ እዛ ጋር ነው እና እዛ ጋር የመስራት እድሉ በጣም ዝቅተኛ ነው። ግን ጎልድ አምራች ከሆኑ ሀገራት ውስጥ ሜይን ምርቶች ውስጥ አንደኛው የሆነችው ማነች? አውስትራሊያ ነች። አውስትራሊያ እና ኤክስኤዩዲ ቼክ አድርገዋለሁ። ያን ያክል ቼክ እሱ ኦል ታይም ሃይ አብሮ ከጎልድ ጋር ሲንክ አድርጎ ነው እየሄዳለው መሄደው እና ያው ከጎልድ አምራቾች እንትን ዩኤስዲ የሚጠቀመው ጀስት የሆነ ሪዘርቭ ፔር ነገር ስለሆነ ዩኤስዲ ያው ታውቁታላችሁ። እና ኤዩዲን ደግሞ የሚጠቀመው ጀስት ከወርቅ አምራች ሀገራቶች ውስጥ ዋናዎቹ አውስትራሊያ ስላለችበት ነው። እሱን ፔር ቼክ ለማድረግ የምጠቀመው እሱን ብቻ አይደለም። ትሬድ ሳደርግም ራሱ ኤክስኪዩሽን ቪዲዮ ላይ ታችሁ ከነበረ ብዙ ጊዜ ወደዚህ ገባ ወጣ ምናምን ነገር ላለ ሶስቱም ላይ ነገር ምናምን ነገር ማለት ለዛ ነው ዳይሬክሽኖቹን እየቀየረ ነው ምን እያሰበ ነው ምናምን ነገር ቢለው ኤክስኪዩሽን ቪዲዮ ልለቅ አስቤ ነበረ። ግን ደግሞ የሆነ ጀስት ማስበው ላውራ እንጂ ኤክስኪዩሽን ቪዲዮ መልቀቅ ምንም ሴንስ አለው ብዬ አላሰብኩም። ሪካርድ ያደረኳቸው አሉ፣ ሚስ ያደረኳቸው አሉ። ስፔሻሊ አርብ ላይ ማለት ትናንትና ማለት ነው በ8 ፒፕስ ነበረ ያላስገባኝ እና 380 ፒፕስ ነው ሄደው ከዛም በኋላ እና ቲፔን 380 ፒፕስ ነበር። ለምን የሆነ ገት ፊሊንግ አለ፣ ማርኬቱን የምታዩበት ዳይሬክሽን አለ። ከዛ ደግሞ ገት ፊሊንግ እዛ ጋር እንዳስቀምጠው ነበር ያደረገኝ። ዊች ኢዝ የቱ ጋር ነበረ? 29 ላይ ነበር እንዳስቀምጠው የነበረው ቴክ ፕሮፊት ማለት ነው። ኢንትሬ ደግሞ 65.00 እንደዛ ነገር ነበር 69.4 ላይ ምናምን ደርሶ ሊሆን 6 ፒፕስ ነገር ነው ብሮከር ላይ እንደዛ ስለሆነ ሳያስገባኝ ወረደ። እንግዲህ ምንም ማድረግ አይቻልም። ስለ አልጎሪዝም ምናምን አወራለሁ ያልኩት በዛም ምክንያት ነው፣ ግን በዛ ምክንያት ብቻ አይደለም። ስለዚህ ኢንተርናላይዝ ነው። ስለዚህ ሞር ቤሪሽ መሆኑን ይቀጥላል ብዬ አስባለሁ ጎልድ ብዬ አስባለሁ አሁን ባለውበት። አሁን ደግሞ ለምን ኢብዳ የምታዩት ኢንተርባንክ ፕራይስ ዴሊቨሪ አልጎሪዝም እሱን ብታዩ ራሱ ፕሪሚየም ላይ ነው ያሉት ሁሉም። ዴክሶ ዲስካውንት ላይ ነው ያለው። ጂቢፒ፣ ዩሮ፣ ጎልድ፣ ሲልቨር ፕሪሚየም ላይ ነው ያሉት። ሰው በአልጎሪዝም ከወሰድ ነው እንደዛ ይወርዳል ብዬ ነው የማስበው። የሆነ ፊሊንግም ምናምን ዊኩ ሲከፈት ደግሞ የምና ይሆናል እንደዛ ብዬ አስባለሁ ማለት ነው። እዚህ ጋር ነክቶ ይመለሳል ምናምና የምላችሁ ቦታ ብዙም ያለ አይመስለኝም ሲሪየስሊ። የዩሮ ነግሬያቸዋለሁ፣ የጂቢፒንም ነግሬያቸዋለሁ። በደንብ እንዲወርዱ እጠብቃለሁ ማለት ነው። ኤንኤስዲ፣ ኤዩዲ ምናምን ጀስት እነሱንም ለኤስኤምቲ ነው ጀስት ብዙ ጊዜ የምንጠቀማቸው፣ ብዙ ጊዜ ሳይሆን እንዳለ ውስጥ ይህን ይመስላል። አልጎሪዝም ደግሞ ልንገራችሁ ሲሪየስሊ የሆነ ኮንስፓይረሲ ቲዮሪ ምናምን ሊመስል ይችላል አይደለ? ግን ደግሞ አልጎሪዝሙ ይከታተለናል። ይኸውልህ ምን ብለው እንደሚነግሩ ልንገራችሁ። አንተ ሪቴል ትሬደር ነህ። አይነዛት እኔ ሪቴል ትሬደር ነን። አብዛኞቻችሁ ሳይሆን እንዳለ ሁላችንም መቼም ይህን ቪዲዮ ባንኮች አያዩትም። የሀገር ውስጥ ናቸው፣ የውጭዎቹ ባንኮቹ ሄጅ ፈንድም ያለ አይመስለኝም እዛ ጋር። ኤኒዌይስ ይኖርም አይኖርም ዳትስ ናት ማይ ቶፒክ። ምን ይሏችኋል መሰላችሁ? የእናንተ ሊኩዲቲ ማታ አያደርግም እና አልጎሪዝሙ እናንተን ሀንት አያደርጋችሁ ምናምን ነው። አይ ፊል ሀንት ያደርገኛል በትክክል ያውላችሁ። ዴይ ቱ ዴይ ሉዝ ሳደርግ ምናምን ይሄ የሆነ በብሶት ተነስቼ ምናምን አይደለም፣ ባክቴስት አደርጋለሁ። ባክቴስት ሳደርግ ደግሞ ከ2019 ጀምሮ የነበሩትን ዳታ ባክቴስት አድርጌ ነበር። የዛን ጊዜ በጣም ፍሪክ የነበርኩበት ታይም ላይ ፍሪክ ስላችሁ የሆነ አም ጎና አውትስማርት ዲስ ማርኬት የሆነ ምናምን የሆነ አላ ኢነርጀቲክ ነበርኩ ምናምን ነገር እና እንደዛ አድርጌ ነበር። ኒውሶች እንዴት ሪያክት እንደሚያደርጉ ምናምን አይቻቸው ነበር። ሌሎችም ስትራቴጂዎች ነበሩኝ። አሁን ላይ ብዙም ማውራቱ ተገቢ አይደለም፣ ለምን ቪዲዮን በጣም ያዝማል እና በትክክል ተቀይሯል። ጀስት ኮምፕሊትሊ አይ ዶንት ኖ። አሁን ለምሳሌ ከ2019 ላይ ምናምን ነገር ሲፒአይ ያን ያክል እንትን አልነበረም። ኦኬ 2020 ላይ ኤንኤፍፒም ያን ያክል አልነበረም አሉ፣ ግን ደግሞ እንዳሁኑ ወይ ደግሞ እንደ ባለፈው ዓመት በጣም አይንቀሳቀሱም። ግን ከ2000 አይ ቲንክ እስኪ 22 23 24 ኦኬ። ስለዚህ ከ2021 ነው አብዛኛው፣ ግን ደግሞ ከ2022 ጀምሮ የነበሩትን 12 በየአመቱ የነበሩትን ሲፒአይ እና ኤንኤፍፒ ዳታዎች ጀስት ቼክ አድርጌ የኒውሱን ስትራቴጂ ማለት ብላችሁ ከዛም በኋላ አዳት ስፔሲፊክ
ያን ስትራቴጂ ጀስት በቃ ኦኬ እንደዚህ ከሆነ እንደዚህ ነው የሚሆነው ምናምን ነገር ብዬ ጀስት አዳት መንዝ ተቀየረ። 24 ሳምፕል ሳይዝ አለኝ፣ የ2 ዓመት ሳምፕል ሳይዝ አለኝ which is በትክክል እየሰራ የነበረ ማለት እና የዛን ጊዜ እንዴት ላይ ሰራ ቻለ? እንደዛ ከሆነ ሶሻል ሚዲያ ላይ አልጎሪዝም እንዳለ ታምናላችሁ አይደለ? ዩቲዩብ ላይ ቲክቶክ ላይ ምናምን ነገር የምታዩትን ቪዲዮ እየመረጠ ሌላ ቪዲዮ ይልክላችኋል ምናምን ነገር አይደለ? ሶ ለምንድን ነው ፋይናንሻል ማርኬት ላይ አልጎሪዝም? እሺ ሶሻል ሚዲያ ፋይናንሻል ማርኬት ላይ ትንሽ የሰው ስለሆንኩኝ ምናምን ኤዲቴል ስለሆንኩኝ 10ም 20ም 100ም ዶላር ምናምን ስለሆነ 5000 ዶላር የፈንዲንግ ከሆነ ምናምን ትሬድ ስለማድረግ እኔን አይከታተሉኝም ሊባል ይችላል አይደል? ግን ሶሻል ሚዲያ ላይም እኔ አንድ ሰው ነኝ፣ ከሁሉም ከሚሊየን ሰዎች አንድ ሰው ነኝ። ግን ሁላችንም አንዳንድ ሰው ስንደመር ነው ብዙ የምንሆነው ብዬ ማስበው መደመርና መጻፍ ነው እና እኔ በትክክል ይከታተሉናል ብዬ ነው የማስበው። አለበለዚያ ሶሻል ሚዲያ ላይም አልጎሪዝም የለም። ሶሻል ሚዲያ ላይ አልጎሪዝም እንዳለ እናውቃለን። ስለዚህ ማርኬት ላይም አለ። ስለዚህ ሞር ፕራግማቲክ መሆን አለብን ብዬ አስባለሁ። ሞር ፕራግማቲክ ለመሆን እየሞከርኩ ነው እኔ በራሴ ግን ደግሞ ማርኬቱ ኒውትራል አይደለም። ሲሪየስሊ ማርኬቱ ኒውትራል አይደለም። ዳትስ ማይ ፐርስፔክቲቭ። ኤኒባዲ የፈለገውን ማውራት ይችላል፣ የፈለገውንም ኤቪደንስ ማቅረብ ይችላል። ብታሳምኑኝ ደስ ይለኛል። ግን ደግሞ አይደለም የምታሳምኑኝ አይመስለኝም። ማንም ያሳምነኝም አይመስለኝም። ሜይ ቢ ራሴንም በራሴ ላሳምን ይችላለሁ። ግን ደግሞ አሁን ባለሁበት አስተሳሰብ ደረጃ ላይ ማርኬት ዲስ ማርኬትስ አር አብሶሉትሊ ሪግድ። እንደዛ ሲል መቼም አይሲቲ እንደንትን እየወሰድኩት አይደለም። ግን ደግሞ ዝም ብሎ በባዶ አይደለም እና እኔ ዲሲቭ እያደረጉን ነው። ማርኬቱ በደንብ ይከታተላችኋል። ስለዚህ ተጠንቀቁ። ሲሪየስሊ ጄኒዩንሊ ተጠንቀቁ። እኔ አሁን በጣም ለመጠንቀቅ እየሞከርኩ ነው። አይነት ያገኘኛል፣ ግን አልጎሪዝሙ አለ እና ሀንት እያደረጋችሁ ማርኬት ሜከር እያዩ ይመስላል ነው እያያ ነው። በአልጎሪዝም እያየ ነው። ማርኬት ሜከር እንትና ትላልቆቹ ምናምን አያችሁ የታወቀ ነው፣ ግን በአልጎሪዝም ያያቸዋል። አሁን ፌስቡክ ምናምን ስጠቀሙ ቲክቶክ ስጠቀሙ ምናምን ይሄ ማርክ ዙከርበርግ ምናምን ቁጭ ብሎ እንትና አይልም፣ በአልጎሪዝም ነው የሚልክብህ። ሶ ቢ ኬርፉል። በቃ ዳትስ ማይ ፐርስፔክቲቭ። ኤኒዌይስ ዊክሊ ሪካፕ ይመስላል። ባለፈው ሳምንትም እንደዛ ብቻ አይ ዶንት ኖ እንዴት ኖሌጅን እንዴት ቻርት ላይ አድርጌ እንደምገለብጠው አላውቅም። ቻርት ላይ ሳይሆን ፋይናንሺያሊ እንዴት ፕሮፊታብል እንደመሆን አላውቅም። ፕሮፊታብል ስላችሁ ሚስትሬድ አደርጋለሁ። የኢሞሽን ችግር አለ ሚስትሬድ ግን ለምን እንደሚመጡም አውቃለሁ። ግን ደግሞ ለምን እንዴት ፊክስ እንደማድረግብኝም አውቃለሁ። ግን ፊክስ ለማድረግ ኢኩዊፕመንቱ የለኝም። ችግር የለውም። ኤኒዌይስ እነዚህ ይመስላሉ። ግን ደግሞ መጨረሻ ላይ ለአውራ የፈለግኩት ነገር የኔም ቻናል ሰው ሆና ፌክ አካውንት ተከፈተላት። ደግነቱ አያድግም፣ ግን ያው የኔም ራሱ አላደግም። ግን እንደ አጋጣሚ ነው ቴሌግራም ላይ ሰርች ሳደርግ ምናምን ነገር ፌክ አካውንት አየሁና ዋት የኔ ፕሮፋይል ምናምን ነገር የኔ ፕሮፋይል ስላችሁ ጀስት ጓደኛዬ እንትን ያደረገችልኝ ሎጎ ምናምን ነገር ዲዛይን ያደረገችልኝ እና እቺም እንትን ሆና እንትን አደረገች አሉ። ብቻ ኤኒዌይስ ቃሉን አልጠራውም። ኤኒዌይስ ሲግናል ቻናሎች ደግሞ ይላችሁ እኔ ተጠንቀቁ በእናታችሁ በእግዚአብሔር። ምን ለማለት እንደምፈልግ ራሱ አላውቅም። እኔ የአባት እናታችሁ ልጅ ቴሌግራም ላይ የለም። በቃ እስካም መደረግ ከሆነ እንደኔ እስካም የተደረገ ሰው የለም። ለዛ ነው ፔኑ የሚገባኝና ለዛ ነው 40 ጊዜ የምናገረው እና የሆነ ሜይ ቢ እንደኔ እስካም የተደረገ ሰው ላይ ይኖራል በብር መጠን። ግን ደግሞ ሪፒቲቲቭሊ የሆነ እስካም በመደረግን እንደኔ እስካም የተደረገ ያለ አይመስለኝ። ሜይ ቢ የሆነ ሽልማቱ ይኖር አረግ ነበረ እና ተጠንቀቁ። ቻናል ላይ ምናምን ሰኞ ይሄን ያክል ፒፕስ፣ ማክሰኞ ይሄን ያክል ፒፕስ፣ ዊኩን በሙሉ 2000 ፒፕስ 1000 ፒፕስ ምናምን። ከማን ትሬዲንግ እንደዚህ አይደለም። የእውነት እንደዚህ አይደለም። እግዚአብሔርን እንደዚህ አይደለም። ይኸውላችሁ አንደኛ ሰውየውን ቁጭ ብላችሁ ሙሉ ሰዓት ልትከታተሉትና ትሬድ ልታደርጉ አትችሉም። አንደኛ ሁለተኛ ብታደረጉም ካፒታላችሁ አይፈቅድም። ለምን ሲግናል ትሬድ የሚያደርግ ሰው ሞስት ፕሮባብሊ ካፒታሉ በጣም ሊሚትድ እና ሌዚ ሰው ነው። ደግሞ በጣም ማጥናት የማይፈልግ ወይ ደግሞ መስራት የማይፈልግ ሰው ነው። በራሴ ስላየሁት ብዙም ለመናገር አላፍርም። እኔ እንደዛ ነበርኩኝ፣ ግን አይደለም ነው። ሌላ ግን ቼክ ማድረግ ያለባችሁ ነገር ይኸውላችሁ ቴሌግራም ቻናል ስትቀላቀሉ ማለት ይሄ ዲስላይክ
ምናምን አይነት ሪያክሽኖች ሀይድ ከተደረጉና የሆነ ሰው ያ ሰውዬ የሆነ ነገር ይሸጥላችኋለሁ ምናምን ካላችሁ አትመኑት። በቃ ሂዝ ስካሚንግ ስካም ያደረገው ሰው መጥቶ ዲስላይክ እንዳያደርግ ነው ይሄ ምናምን ነገር እንዳያደርግ። አሁን የቻናል ላይ ገብታችሁ እንደዚህ ማለት ትችላላችሁ። መሳደብ አትችሉም። እሱን አይ ቲንክ መሳደብ ስላችሁ የሆነ ሩድ የሆነውን እንትን ኢሞጂ አስወግጃለሁ ብዬ ማስበው። ግን ሌሎች ዲስላይክ ማድረግ ትችላላችሁ፣ የፈለጋችሁትን ነገር ትችላላችሁ። የኔ እንትን እዛ ተቀምጧል ማለት ትችላላችሁ። ኢቨን ይሄ ፌክ አካውንት ተከፈተች ያልኳት እቺ 2 ሰብስክራይበር ነው ምናምን ያለት ቻናል ራሷ በዚህ ሳምንት ይሄን አድርገናል ምናምን $1000 ዲፖዚት አድርገውለት ከዛ ሪተርን ሲያደርግ ኖ የትኛውም የእናታችሁ ልጅ የለም። በቃ ብር ሰጣችሁት አባስቶ ለምን ይሰጣችኋል? ለምን ለራሱ አባስቶ አይጠቀምም እንዴ? የዓለም ቢሊዮነር ሰዎች ራሱ ስቲል ቢሊዮን ለመስራት ነው እያሰቡ ያሉት። እና ለምንድን ነው እሱ ሚሊዮነሩን እናንተ ሚሊዮን ለማድረግ የሚሞክረው? ሰው ስሩ በቃ ከተበላችሁም በቃ ይበላችሁ። እግዚአብሔርን እኔ ይሄ ቪዲዮ አይድረስ በቃ ካልደረሰ ከደረሰም እንግዲህ ቢደርስ ደስ ይለኛል። እና ተዉ በቃ ምንድን ነው ተዉ። ትልቅ ቻናል ነን ብለው አሁን ለምሳሌ እሺ ሜንሽን ላድርግ አይደል? ምን አገባኝ። አሁን ለምሳሌ 433 ክሪፕቶ ላይ 433 ክሪፕቶ ነበር። አሁን ላይ አንዱ ገዝቶታልና ትልቅ ቻናል ነው በሚል ከዛ በወር $20 ነው ምናምን የሚለው ዋይ ከዛ አይቢ ቀይሩ ትባላላችሁ። መብታቸው ነው፣ ግን ደግሞ ላለመሸወድ ሞክሩ። በቃ ብዙ አሉ፣ እነ ማርሻል አሉ፣ እነ ኤክስ ያሉ እነ ኤክስ ያሳዩኝ ብዙ ነገር አለ። እኔ ውስጥ ገብቼ ካየሁት በኋላ ሊቭ ካልኩ በኋላ የተቀየሩ ነገሮች አሉ። በፊት ቼክ አላረኩ ይሆናል። ከሰው ቻናል ላይ ነው ሲግናል የሚለቅላችሁ። ሰውየው የለቀቀውን ፕሮፊት ምናምን ይለቅላችኋል። እና ሜቢ እሱ ገብቶት ሊሆን ይችላል። ቢገባም እሱ $10,000 ቢከስር ምንም ማለት አለም ለሱ። አንተ ግን $4 ብትከስር ፔኑን አይደው ነው። እንደኔ ከሆናችሁ $4 $2 ብትከስሩ እኔ ዴሞ ላይ ራሱ ልሳረግ ኢቨን ፔኑ በጣም ይሰማኛል። $4 እንትን ሳረግ በቃ የሆነ በጣም የተፐነጅኩ ነው ይመስለኝ ነገር። ሰው ከእንደዚህ አይነት ሰው ጋር ትሬድ አታርጉ። በቃ አዋላችሁን አሳምሩ። ምንድን ነው ተማሩ። ዳርናት ሱፐር ናቹራል አምናት ሱፐር ናቹራል። አሁን ለምሳሌ እየሸጥኩ አይደለም፣ ግን ደግሞ ማርኬቱን እረዳለሁ። ከነሱ እኩል ከነሱ ባልተናነሰ መልኩ ምን ሊሚትድ እንዳደረገኝ አውቃለሁ። አም ጀስት ቢጊነር አም ኢንፋንት ፎር ዲስ ማርኬት። ለዚህ ማኒፑሌሽን አም ኢንፋንት፣ ግን ደግሞ መስተካከሉ የማይቀር ነገር ነው። ስለዚህ ቪዲዮ በጣም ረዘመ፣ ይርዘም ደግ አደረገ እንኳን ረዘመ። ሀሳቤን መግለጽ እፈልጋለሁ። ስለዚህ ልጨርስ አይደለም። በቃ ተጠንቀቁ። በጣም ብዙ ማርኬቱ ራሱ እስካም ያደርጋችኋል እንኳን ሌሎቹ ማለት። ስለዚህ ለመጠንቀቅ ሞክሩ። ይህም ቪዲዮ ሊጠቅማቸዋል ለምትሉት ሰዎች ሰብስክራይብ ሚን ሼር አድርጉላቸው ማለት ነው። ጭንቅላቴ ላይ ሰብስክራይብ እንዳረሳ ያለኝ ነውና ሰብስክራይብ አልኩት ለሚጠቅማቸው ሰዎች እና ሰብስክራይብ ብታደርጉ ደስ ይለኛል። ካልሆነም ኢትስ ናት ማይ ቢዝነስ። አም ሂር ቱ ይሆናል ጄኒን ቫሊዩ ፕሮቫይድ ለማድረግ ስለሆነ ያለሁት። ብዙም ሰብስክራይበር ኖረ አልኖረ ቢኖር ደስ ይለኛል። የሆነ ኮሚኒቲ ቢኖረን የሆነ ግራይንድ ማድረግ ቢፈልግ ዩዝ ወጣቶች ቢኖሩ ደስ ይለኛል። ብዙ ቻናሎችም እንዳሉ አሉ ይባላል። እሺ ኤኒዌይስ ይኑሩ አይኑሩ ብዙም መከታተልም አልፈልግም፣ ችግር የለውም። ስለዚህ ይህን ይመስላል። ኤክስኪዩሽን ቪዲዮ ኤዲት አድርገ ምናምን ልለቅ እችላለሁ። ለምን ሀሳቤን ነው መግለጽ የፈለግኩት። እዚህ ኤክስኪዩሽን ቪዲዮ እንደዚህ እለቃለሁ፣ እንደዚህ ትሬድ አድርጋለሁ ምናምን አይደለም። ብዙ የሚያልፉበት ነገሮች አሉ፣ ብዙ ላወራቸው የሚችላቸው ነገሮች አሉ። ግን ግን እነዚህ ነገሮች ላውራና ጨረስኩ። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ ላይክ ማድረጋችሁን አትርሱ። ያው ደስ ይለኛል። አዚ ነው ዛት ሰው ቻው። በቃ መልካም ጊዜ፣ መልካም የትሬዲንግ ሳምንት ይሁንልን። ዛሬ ኤዲት አደርገዋለሁ፣ እሁድ ለቀዋለሁ ብዬ አስባለሁ። ያው ቅዳሜ ሌሊት ጀምሮት ብዬ ደግሞ በቃ መብራት በቃ ይተኙና ከእንቅልፋቸው ሲነቁ መብራት ኃይል ምናምን ቫዮሌሽን ይመርጣሉ። አሁን ደግሞ ቴሌ ነው ቫዮሌሽን የመረጠው። ከእንቅልፋቸው ነቁና ትናንትና ዋይፋይ ዘጉ እንዳለ። ለነገሩ ሙሉ ኔትወርክ ዘግተውብንም ያውቃሉ። በዶንት ጊቭ የሆነ ውለታ ስለሚመስላቸው ችግር የለውም እንኳን እግዚአብሔር እንኳን ችግር የለውም። ግን ደግሞ አይደረግም። ሲሪየስሊ ባይስ አይደረግም። እሺ አይደረግም። ትዝ ካለኝ ያስገባዋለሁ እሱ እውነት እና ዋይፋይ ዘግተውብናል ምናምን ነገር እስኪ ብቻ ኤዲት አድርጌ አዘጋጀዋለሁ። ከዛ ፖስት ማድረግ የማይቀር ነገር ነው። ብዙም ዊክ ላይ ስለሌለው እሑድ መለቀቅ የለበትም ብዬ አስባለሁ። ግን ፎር ዘ ሴክ ኦፍ ኮንሲስተንሲ ይህን ይመስላል።
ቻው ላቭ ዩ ኦል 269ኛችሁን እወዳችኋለሁ። ከዛ በፊት ቪዲዮ ከመልቀቅ በፊት ሰብስክራይብ የምታደርገው ልጅ ወይ ደግሞ ልጅ ከሆንክ ይመችህ፣ ልጅ ከሆንሽ ይመችሽ። ቻው